ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ለመላው ክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን የጥር 11 2018 ዓ.ም ዜናዎችን ይዘንላችሁ ቀርበናል። አርበኛ ዘመነ ካሴ ለቀጠናው ኃይሎች ጥሪ አቅርበዋል። አብይንና ቡድኑን ለማስወገድ እንተባበር ብለዋል። ከአንድነት ምስረታ በኋላ የተላለፈውን መልእክትም ይዘናል። የጥምቀት በዓል ተከብሮ ውሏል። በከተራ በዓል በአዲስ አበባ ዙሪያ የሰዎች ሕይወት መጥፋቱ ብዙዎችን አሳዝኗል። በዝርዝር ይዘናል። የትግራይ ጸጥታ ቢሮ ለፍርድ ያቀረባቸው ጀነራል ጉዳይ የነጌታቸው ረዳን ቡድን አበሳጭቷል። የመቀለው ግርግር አወዛጋቢ ሆኗል። የሶማሊያ ግዛት አካል የሆነችው ፑንትላንድ የአይስ አባል የሆኑ በርካታ ኢትዮጵያውያንን መያዟን መግለጿ መነጋገሪያ ሆኗል። አሜሪካ ከዓለም አቀፍ ሕጎች የሚበልጥ ኃይል እንዳላት ታምናለች ሲል የመንግስታቱ ድርጅት ወቅሷል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አርበኛ ዘመነ ካሴ የቀጠናው ኃይሎች አብይ አህመድና ቡድኑን ለማስወገድ መተባበር አለባቸው ሲል ከአፋብን ምስረታ በኋላ ባስተላለፈው መልእክት ገለጸ። ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የጥምቀት በዓል በሰላም አደረሳችሁ አደረሰን በማለት አርበኛ ዘመነ ካሴ መልእክቱን አስተላልፈዋል። አርበኛ ዘመነ የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ ነጻነት በኩልነትና በአንድነት የሚኖሩበት ዲሞክራሲያዊ ዘመንን ማብሰር ዋና ግባችን ነው ብለዋል። ከዋናው ግባችን አንድ ጋት ርቆ አንድ ወሳኝ የግድ ቀድሞ መከናወን ያለበት መለስተኛ ግብ ነበረን ያለው የአፋብን ሊቀመንበር የአማራን ትግል መዋቅራዊ አንድነት ማረጋገጥ የሚለው ጉዳይ ከብዙ ጥረትና ጥበብ በኋላ ጥር 9 2018 ዓ.ም አሳክተናል ብለዋል። ጠላትን በብዙ አውድ አሸንፈነዋል ያለው መልእክቱ ያም ሆኖ የትግሉ ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት መሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችን እየጨፈጨፉ መዝለቅ ችለዋል ሲል አክለዋል። የአንድነቱ ድርጅት መሪ አንድነት ሁሌም በየትኛው ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፈንታ ነው። አንድነት አማራዊ አካላችን የሚያንቀሳቀስ ነፍሳችን ነው ብለዋል። አርበኛ ዘመነ የአማራ ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም ያለ ሲሆን ልዩ ኢትዮጵያውያን ወገኖችን የሚወክሉ ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ ጋራ ስዕል መፍጠር ይኖርባቸዋል ሲል ጥሪ አቅርበዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል፣ ስለ ነገ መጠበብ ይገባቸዋል ሲልም ያሳስባል። የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል ብሏል። የአርበኛ ዘመነ መግለጫ ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታችን፣ ሴታችንና ታሪካችን እንወቅ፣ በርትተን እንጠብቅ ሲልም አክሏል። አርበኛ ዘመነ አንድነቱ እውን እንዲሆን የሰሩ አካላትን በሙሉ አመስግኗል። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል ሲል አስፍሯል። በተረፈ በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበት እንበርታ፣ አሁን ሁሉም ወደ ስራ ይግባ ብሏል። የአፋብን ሊቀመንበር አርበኛ ዘመነ ካሴ። የጥምቀት በዓል ዛሬ ሲከበር ትናንት ደግሞ በከተራ በዓል በአዲስ አበባ ዙሪያ 4 ወጣቶች ህይወታቸው አለፈ። ትናንት እሁድ ጥር 10 2018 የከተራ በዓል ሲከበር ታቦታት ወደ ጥምቀተ ባህር በዝማሬ ታጅበው ወርደዋል። ዛሬ ሰኞ ጥር 11 2018 ደግሞ ታቦታት ወደ መንበረ ክብራቸው ተመልሰዋል። ዛሬም በተለያዩ የኢትዮጵያ አካባቢዎች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችባቸው የዓለም ሀገራት በዓሉ ተከብሮ ውሏል። ትናንት የከተራ በዓል ሲከበር የሰዎች ህይወት የጠፋበት አደጋ
በመከሰቱ የባሉ አሳዛኝ አጋጣሚ ሆኖ አልፏል። በአዲስ አበባ ዙሪያ ሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያው ህይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሞት አደጋው የደረሰባቸው ወጣቶች በኮዬ ፈጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው ተብሏል። በአደጋው እጅግ በርካቶች አዝነዋል። ስለ ጉዳዩ አብራሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ህይወታቸው ማለፉን ገልጸዋል። እኚሁ የቤተክርስቲያኑ አመራር አደጋው የደረሰው ታቦታቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ በአደጋው ማዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻቸው ህይወታቸውን እንዳጡ ለሐዋርያዊ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናል ብለዋል። 4 ወጣቶች ህይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘውትር ጸሎታችን መሆኑን እንገልጻለን ብለዋል። የትግራይ ጸጥታ ቢሮ አስሮ ለፍርድ ያቀረባቸው ብርጋዴር ጀነራል ኖሽ ጉዳይ የነጌታቸው ረዳን ቡድን ማበሳጨቱ ተነገረ። የትግራይ ጸጥታ ኃይሎች የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጎሽ ገብረን በቁጥጥር ስር መዋላቸው ይታወቃል። ማንም ሰው ከህግ በላይ አይደለም፣ ስለዚህ ታስሯል ሲሉ አንድ ከፍተኛ የሰራዊቱ አዛዥ ለቢቢሲ ተናግረዋል። የክልሉ የሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ባወጣው መግለጫ የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ ሲወስድ መቆየቱን አስታውቋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸውን ታውቋል ሲልም ከሷል። አቶ ጌታቸው ረዳ ደግሞ በኤክስ ገጻቸው ባሰፈሩት ጽሑፍ ኮማንደሩን አስራት ተቃውመዋል። ስለ ጉሽ ገብረ መታፈን ብዙ ማለት አልፈልግም፣ ስለ ማንነቱና ጀግንነቱ ሁሉም ያውቃል ብዬ አስባለሁ በማለት በጦርነቱ ወቅት የህወሓት ኃይሎች ተስፋ ቆርጠው እንዳይበተኑ በማድረግ ተአምር መስራታቸውን አስታውሰዋል። የክልሉ የሰላምና ጸጥታ ቢሮ መግለጫ በተደጋጋሚ ተፈጽመዋል ያላቸው ስህተቶች ውስጣዊ ሰላምን ለማወክ መስራት፣ በወታደሮችና በአመራሩ መካከል ያለውን እምነት ለመሸርሸር መሞከርና ወታደራዊ ኃይሉ ስልጠና እንዳያደርግ እንዲሁም ተልዕኮ እንዳይዘጋጅ ማወክ እንደሆኑ ገልጿል። ብርጋዴር ጀነራል ጎሽ በትግራይ ጸጥታ ኃይሎች በቁጥጥር ስር የዋሉትም በዚህ ምክንያት እንደሆነ ተጠቅሷል። ጉዳዩ በሰራዊቱ ህገ ደንብ መሰረት በወታደራዊ ፍርድ ቤት የሚታይ ይሆናል ሲሉ የቢቢሲ ምንጭ ተናግረዋል። የክልሉ ሰላምና ጸጥታ ቢሮ በተመሳሳይ ወንጀል ውስጥ በሚሳተፉ ተጠርጣሪዎች ተጨማሪ እርምጃ እንደሚወስድ አስጠንቅቋል። በትግራይ ጦርነት ከተዋጉ የሰራዊቱ አባላት መካከል 175 የሚደርሱ አዛዦች፣ ምክትሎቻቸው፣ የሎጂስቲክስ ኦፊሰሮች የሚገኙባቸው ሲሆን አብዛኞቹ የህወሓት የቀድሞ ታጋዮች ናቸው ተብሏል። ባለፈው ዓመት ጥር ወር ላይ የትግራይ ታጣቂዎች ከፍተኛ ኮማንደሮች በፕሪቶሪያ ስምምነት የተመሰረተው የክልሉ ጊዜያዊ አስተዳደር የተጣለበትን ግዴታ እየተወጣ ስላልሆነ ለውጥ እንዲደረግበት እንዲሁም ደካማ አመራሮቹ እንዲተኩ መወሰናቸውን ባሳወቁበት ወቅት ወደ 10 የሚሆኑ ከፍተኛ አዛዦች ስብሰባ ረግጠው ወጥተዋል። ጊዜያዊ አስተዳደሩ ኃላፊነቱን ካለመወጣቱ ባሻገር ዓላማውን እንዳላሳካ፣ የህዝብን ፍላጎት እንደከዳና የውጭ ኃይሎች መጠቀሚያ እንደሆነ በመግለጽ ከሰዋል። ይህንን ተከትሎም ከትግራይ ወታደራዊ አመራሮች በተቃራኒው በመቆም የተወሰኑ ወታደሮች የራሳቸው ኃይል ሲያቋቁሙ፣ የተወሰኑት ደግሞ ከአመራርነታቸው መነሳታቸው ታውቋል። ያኔ ተነስተዋል የሚባሉት ጉሽ ገብረ መታሰራቸው ደግሞ የነጌታቸው ረዳን ቡድን ማበሳጨቱን ራሳቸው የአብይ አህመድ ጓደኛ ተናግረዋል። አቶ ጌታቸው አዲስ አበባ ሆቴሎች ላይ ተቀምጠው በትግራይ ክልል ፖለቲካ አሁንም ተጽዕኖ ፈጣሪ ሆነው ለመቀጠል እያደረጉት ያለው ማደናገር ውጤት አላስገኛቸውም። የሶማሊያ ግዛት የሆነችው ፑንትላንድ የአይስ አባል የሆኑ በርካታ ኢትዮጵያውያንን መያዟን አስታወቀች። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ከዋለቻቸው 53 የእስላማዊው ታጣቂ ኢስላሚክ ስቴት አይስ ተዋጊዎች መካከል ግማሽ ገደማው ኢትዮጵያውያን መሆናቸውን አስታውቃለች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆኑ የገለጻቸውን 26 የአይስ ተዋጊዎች ፎቶና ስም ዝርዝር ይፋ አድርገዋል። የአይስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የተያዙት ሚስካት በተባለው ተራራማ አካባቢ ከተደረገው ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃይሎች ቅዳሜ ጥር 9 2018 ዓ.ም ገልጸዋል። የፑንትላንድ ኃይሎችና አይኤስ ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች ነበሩት ተብሏል። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነውን ይህንን ዘመቻ ያከናወኑት በተባበሩት አረብ ኤምሬቶችና አሜሪካ እገዛ እንደሆነ አስተዋውቀዋል። የጸረ
ሽብር ዘመቻው ጀግኖች የፑንትላንድ ኃይሎቻችን በተባበሩት አረብ ኤምሬቶችና አሜሪካ እገዛ አልሚስካት ውስጥ አይስን አሸንፈዋል። ዘመቻው የመጨረሻ ደረጃ ላይ ነው ሲል በኤክስ ገጹ ጽፏል። ከዚህ ልጥፍ ጋርም የአይስ ተዋጊዎች ናቸው የተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ ሀገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸው ተጠቅሷል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማው ወይም 26 ያሉ ሰዎች ዜግነታቸው ኢትዮጵያዊ ሲሆን በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች በመሆን የሁለቱም ሀገራት ዜግነት ያላቸው 9 ሰዎች እንደተያዙ ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 የሳውዲ አረቢያና የሶሪያ ዜግነት ያላቸው ሰዎች እንደተያዙ የፑንትላንድ መረጃ ያመለክታል። የውጭ ሀገር ተዋጊዎች በቁጥጥር ስር መዋላቸውን በተመለከተ የፑንትላንድ የማስታወቂያ ሚኒስትር ማህሙድ አይዲድ ድሪር ከየትም ይምጡ ከየት ከሩቅም ይሁን ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። ይህ እርምጃ የፑንትላንድ ኃይሎች ቡድኑ ላይ የተቀናጁት ስኬትና የአይስ ቡድን መሸነፍ ማሳያ ነው ብለዋል። የማስታወቂያ ሚኒስትሩ እንደሚናገሩት የተያዙት ሰዎች ማንነትና ዜግነት ይፋ የተደረገው በ3 ምክንያቶች ሲሆን በቀዳሚነት የጠቀሱት ምክንያት የፑንትላንድና የሶማሊያ ሕዝብ የተገኘውን የጦርነት ድል የተገደሉትንና በህይወት የተያዙትን ጠላቶች እንዲያውቁት ለማድረግ የሚል ነው ተብሎ ተጠቅሷል። ሁለተኛው ምክንያት የተያዙት ሰዎች ከመጡባቸው ሀገራት ጋር የሚገናኝ እንደሆነ ተናግረዋል። አሜሪካ ከዓለም አቀፍ ህጎች የሚበልጥ ኃይል እንዳላት ታምናለች ሲል የመንግስታቱ ድርጅት ወቀሰ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ አሜሪካ ያለምንም ተጠያቂነት እየተንቀሳቀሰች ነው፣ ኃይሏም ከዓለም አቀፍ ህግ የበለጠ ዋጋ እንዳለው ታምናለች ሲሉ ተናግረዋል። ዋና ጸሐፊው ከቢቢሲ ሬዲዮ 4 ቱዴይ ፕሮግራም ላይ በነበራቸው ቃለ መጠይቅ አሜሪካ የባለብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ተችተዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ የአሜሪካን ኃይልና ተጽዕኖ መጠቀም አልፎ አልፎ ደግሞ ዓለም አቀፍ ህጎችን ማክበር የሚል ነው ብለዋል። ጉቴሬዝ ይህንን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞውን ፕሬዝዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ግሪንላንድን ለመጠቅለቅ ደጋግመው እየዛቱ ባለበት ወቅት ነው። እንደ የአባል አገራት እኩልነት ያሉ የተባበሩት መንግስታት ምስረታ መርሆች በአሁኑ ሰዓት በአደጋ ላይ ናቸው ብለው እንደሚያምኑ ጉቴሬዝ ገልጸዋል። ከዚህ ቀደም ፕሬዝዳንት ትራምፕ በተባበሩት መንግስታት ላይ ጠንካራ ትችቶችን ሲያሰሙ ቆይተዋል። ባለፈው መስከረም በተካሄደው ጠቅላላ ጉባኤ ባደረጉት ንግግሩም የድርጅቱ መኖር ዓላማ ጥያቄ አንስተዋል። 7 ሊቋጩ የማይችሉ ጦርነቶችን ለብቻቸው ማቆማቸውን የተናገሩት ትራምፕ የተባበሩት መንግስታት ግን በየትኛውም ግጭት የማስቆም ጥረት ውስጥ ለመርዳት እንኳን አልሞከረም ሲሉ ተደምጠዋል። ኋላ ላይ የተባበሩት መንግስታት ለኛ እንዳልነበረ ተረዳው ሲሉም በኒውዮርኩ ስብሰባ ላይ ተናግረዋል። ይህ ጉዳይ የተነሳላቸው ጉቴሬዝ የሚመሩት ድርጅት አባል ሀገራት በተባበሩት መንግስታት ቻርተር ላይ ለተዘረዘሩ ዓለም አቀፍ ህጎች እንዲገዙ የማድረግ ፈተና እንደገጠመው አምነዋል። ድርጅቱ ዋና ዓለም አቀፍ ግጭቶችን ለመፍታት በከፍተኛ ሁኔታ ተሳታፊ እንደነበር በአጽንኦት ያነሱት ጉቴሬዝ ነገር ግን የተባበሩት መንግስታት የማስገደድ አቅም የለውም፣ ይልቁንም ትልልቅ ሀያላን ሀገራት የበለጠ ጠንካራ የማስገደድ አቅም አላቸው ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።